የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። ኦኬ። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እሺ ሰላም ብያለሁ። እኔ ጥያቄ አለኝና ላይክ አንደኛው የተወሰነ መልሰህልኛል። ቢኮዝ እኔ እንደውም ሪሊጅን ሳልነበርኩም ማለት ክርስቲያን ነኝ፣ ግን ብዙም ዲቴል ስለ እንዴት እንደሚጸለይ ኢቭን አላውቅም ነበር። ግን ከዛ ንስሐ ስገባ ምናምን ስጠመቅ ምናምን ሳስቀድስ ምናምን ላይክ በህይወቴ በጣም ብዙ ዳሜጅ በቃ ኢቭን እስከ ራሴ ሎስት እስከ ማድረግ ደርሼ ነበርና ከእግዚአብሔር ጋር ራሱ ጣላ ነበር፣ ከእመቤቴ ማርያም ጋር ጣላ ነበር። ለምን እንደዚህ ከሆነ በኋላ ለምን ወደ እናንተ ከቀረብኩ በኋላ ለምን ይሄ ነገር ህይወቴ ውስጥ ሀፕን አረገ ምናምን ብዬ ኢቭን በጣም እንትን ብዬ ነበር። ወደ ስውሯ ማርያም የሚባለው ገዳም 2 ጊዜ ሄጄ ነበር። እዛ ብዙ እዚህ ማውራት የማልፈልገው ብዙ ነገር አድርጌ ነበርና እዛ ሄጄ እንደውም እንደዚህ አድርጌልሽ ለምን ምናምን ብዬ በጣም አዝኜ ነበር። እና አሁን ነገር ሁሉ ለበጎ ነው። በእርግጥ እግዚአብሔር በህይወታችን ሀፕን የሚያደርገው ነገር ግን አሁን መሰል እጸልያለሁ። ግን ሁሌ ጥያቄ አለኝ። ለማን? ለእግዚአብሔር። በቃ እኔ እግዚአብሔር እንዳለ አምናለሁ፣ ግን ፊልም ማድረግ ፈልጋለሁ። በቃ አብሮኝ እንዳለ ማወቅ ፈልጋለሁና ሃው እንዴት ነው በቃ እግዚአብሔር እንዴት ነው ፊልም ማድረግ የምችለው? አብሮኝ እንዳለ ፊልም ማድረግ ፈልጋለሁ፣ የሆነ ስሜት ፈልጋለሁና I don't know how to explain. የኔ ጥያቄ ይሄ ነው። ስለዚህ እግዚአብሔር በውስጤ እንዳለ እንዴት ማወቅ እችላለሁ ነው? ላይክ በቃ ፊል አብሮኝ እንዳለ ፊልም ማድረግ ፈልጋለሁ ሆነ ሶሪ እሺ በመጀመሪያ እኔ መምህር አይደለሁም እንደምታውቂኝ። ኖርማሊ እንደ አንቺ አንድ የቲክቶክ ድሩዬ ነኝ። እንደ እኔ ማለት ይቅርታ የሰውን እንደዚህ ማለት አልችልም። አንድ የቲክቶክ ድሩዬ ነኝ። እሺ ስለዚህ የምናገረውን ነገር አንቺ በሚስማማሽ መልኩ ወስደሽ የሚጠቅምሽን መውሰድ ደግሞ የማይጠቅምሽን ደግሞ መተው ነው። እሺ በመጀመሪያ እግዚአብሔርን በቃ ምን አለ መሰልሽ እንዳለ ፊል ለማድረግ ለምሳሌ በጥፋት ውስጥ ሳለን ማለት ነው እንዴት በህይወት ቆመን የሚለውን ነገር ማሰብ አለብን። ለምሳሌ በፈተናው ስትሆኑ ይሄ ሁሉ ነገር የተደረገ ለምን ቆምኩኝ፣ እንዴት ቻልኩት፣ እንዴት አለፍኩት ብላችሁ ጠይቃችሁ ታውቃላችሁ? አስባችሁታል? አንደኛ ጸልየን አናውቅም፣ ጾመን አናውቅም፣ ሰግደን አናውቅም። አስቡት፣ ወደ እግዚአብሔር ተጠግተን አናውቅም። ግን ያ ሁላ መከራ እየመጣ ያልፋል። እየመጣ አስለቅሶንም ይሁን የሆነ ነገር ዋጋ አስከፍሎም ነገር ቢሆን አለፈ። ያን ነገር እንዲያልፍ ያደረገው ማን ነው? እንዲያልፍ ያደረገው እንዲያልፍ ያደረገልን ማን ነው? አያችሁ፣ እግዚአብሔር አምላክ ጠብቆቱ ማለት ነው ሁሌም አለ። ምክንያቱም የእግዚአብሔር ቸርነት ባይኖር ዓለም አትቆይም ነበር። ዓለም አንድ ሳትደርም በቃ የርኩሰት ለምሳሌ ግብረ ሰዶምነት ነው። ግብረ ሰዶምነት በጣም በዚህ ሰዓት የሚስፋፋበት ታይም ነው። ለምን እግዚአብሔር እንደ ቀድሞ ጊዜ አላጠፋንም? ለምን አላጠፋንም? ቸርነት ስላለች ማለት ነው። ያ ሰው ይመለሳል ብሎ ስለሚያስብ ማለት ነው። እና ብዙዎቻችሁ ለምንድን ነው እግዚአብሔርን ፊልም ማድረግ ማለት የማታደርጉት? ለምንድን ነው የምትጠጉት? ለጥቅም ስለሆነ ማለት። ለጥቅም ስላችሁ እግዚአብሔር አምላክ ልብና ኳሊቲን ይመረምራል። ማሰብ ያለባችሁ እንደ አምላክ ነው። ለምሳሌ እግዚአብሔርን ማለት እንደ አምላክ የምታስቡት፣ ግን እግዚአብሔር አምላክ ነው። መርሳት የሌለባችሁ ልብና ኳሊቲን ይመረምራል። ልባችሁ ውስጥ ምን እንዳለ እውነት እሱን ፈልጋችሁት የመጣችሁት ለጸሎት ስትቆሚ እኔን እሱን ፈልገሽ ነው? እውነት ከእሱ ጋር መነጋገር ፈልገሽ ነው? እውነት በፍቅሩ መያዝ በፍቅሩ መውደቅ ፈልገሽ ነው የሚለውን እግዚአብሔር አምላክ ልባችንና ኳሊቲን መርምሮ ሰርስሮ ያውቀዋል። ስለዚህ ዋናው ነገር ምንድነው? ወደ እግዚአብሔር ስትመጡ እሱን ፈልጋችሁ ማወቅ ፈልጋችሁ አምላኬ እባክህ ፍቅርን ግለጽልኝ ብላችኋለሁ የሚለውን ነገር ነው። ግን አስቡት፣ ከጠፋ መንገድ እንኳን ስንመጣ ቀጥታ ጥያቄ ከሆነ የምንጠይቀው እንዴ አምላካችን እኮ ሊሰጥ የሚገባው ነገር እኮ ሊሰጠው ይገባል እኮ። አምላካችን እንደ አምላክነቱ የአምልኮ ጊዜ ያስፈልገዋል። እና ጠብቆቱ ማለት ነው እንዳለ ማወቅ የምትችሉበት በጣም ብዙ መንገዶች አሉ። በጣም ብዙ መንገዶች። አሁን በህይወት መቆማችን እስትንፋሳችን መኖሩ ራሱ አንድ የእግዚአብሔር ጠብቆት አብሮ እንዳለ ማሳያ ነው እንጂ እንደኛ ስራ፣ እንደኛ ግልፈት፣ እንደኛ ኃጢአት አንድ ሰከንድ መቆየት የምንችል ሰዎች አይደለንም። ይሄ ግልጽ ነው።
ምንም ጥያቄ የለውም። ግን እግዚአብሔር ቸርነቱ አለች። አንድ ቀንም ቢሆን ቢያንስ ለመጸለይ እንኳን ያሰብሽበት ታይም እግዚአብሔር የፈቀዳት ቀን ነች ያቺ ማለት ነው። እግዚአብሔር በአንድም ሌላ መንገድ ያስተምራል። ሌላ መጽሐፈ ኢዮብ ቁጥር 33 ምዕራፍ 33 ቁጥር 14 ላይ ማለት ነው። እግዚአብሔር በአንዳንድ ነገር ያስተምራቸዋል። በመከራ ያስተምራቸዋል። በቃ በብዙ ነገር ያስተምራቸዋል። በመከራ፣ በችግር፣ በህልም በብዙ ነገር ያስተምራቸዋል። በጓደኛ በብዙ ነገር ያስተምራቸዋል። በብዙ ይሞክራል እግዚአብሔር። እኛን ለማስተማር ለእኛ የሆነ ነገር ለመናገር የማይሞክርበት መንገድ የለም። ይሞክራል፣ በሁሉም ነገር ይሞክራል። ግን እኛ ግን አናስተውለውም ያንን ነገር ማለት ነው። ስለዚህ እግዚአብሔር ምንም የጠየቀን ነገር የለም። በቃ እኔን ውደዱኝ፣ እኔን አፍቅሩኝ፣ ከኔ ጋር ሁኑ፣ ከኔ ጋር ከሆናችሁ አንዳች የሚነካችሁ የለም፣ አንዳች የሚያሸንፋችሁ የምድር ኃይል የለም ነው እኮ የሚለው ማለት ነው። ክርስቶስ ምን አለ? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ብሏል ማለት ነው። ስለዚህ ክርስቶስ በአፉ በአንደበት የተናገረው ቃል ነው ይሄ። ስለዚህ ምን አይነት ሰላም ነው እየፈለጋችሁ ያላችሁት? ምን አይነት ሰላም ነው እንዲመጣላችሁ እየፈለጋችሁ ያላችሁት? ምን አይነት ሰላም ነው የምትመኙትስ? የክርስቶስ ሰላም ነው የምትፈልጉት? እሺ፣ ከክርስቶስ ከተጣብቃችኋል? ለክርስቶስም በአምልኮት ዝቅ ብላችኋል? ጸላያችኋል? ጾማችኋል? ሰግዳችኋል? ንስሐ ገብታችኋል? እንደዛ አጥንቱን ከስክሶ ደሙን አፍሶ የሰጠንን ተገብቶን ሳይሆን እንደሱ ቸርነት እንደሱ መሐሪነት የሰጠንን ስጋው ደም ተቀብላችኋል? ጥያቄው እዚህ ጋር ነው። አልተቀበልንም። ክርስቶስን አልፈለግነውም። ክርስቶስን አቤት አላልነውም። ሲጠራን አቤት አላልነውም። እኛ እኮ ንቀታችን እኮ እየጠራንም ራሱ እኮ አቤት አንልም እኮ። የምሬን ነው የምላችሁ። ስለዚህ እግዚአብሔር ጠብቆቱን እንዴት ማወቅ እችላለሁ ካላችሁ አሁን ራሱ መተንፈሴ ሳስብ እግዚአብሔር ከጎን እንዳለ በጣም በብዙ ነገር ማወቅ እችላለሁ ማለት ነው። መጽሐፍ ቅዱሳችንስ ምንድን ነው የሚለው? ሰይጣን እንደ ሰንደሌ ሊያበጥራችሁ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል ማለት ነው። ስለዚህ ሰይጣን ሁሉ ጊዜ በዙሪያችን እኛን ለማጥመድ፣ እኛን ከቅፉ ለመለየት፣ እኛን ከእግዚአብሔር መንግስት ለመለየት፣ እኛን ማለት ነው ከእግሩ ስር ለማድረግ፣ የእሱ ተገዥ የእሱ ሰጋጅ ለማድረግ ሁልጊዜም ይሞክራል። በብዙ አይነት መንገድ ይሞክራል። በብዙ አይነት ይሞክራል ማለት ነው። አብዛኞቻችን ደግሞ ተጠልፈን ወድቀናል። መነሳት የከበደን ሰዎች አለን። ለመነሳትም ጥረት እያደረግን ያለን ሰዎች አለን። እስከነጭራሹ ለመመለስ ሀሳብ የለንም ሰዎች አለን። ምክንያቱም ኃጢአታችንን ስለተለማመድ ነው ማለት ነው። ልማድ ስላደረግ ነው ማለት ነው። ስለዚህ የእግዚአብሔርን ሰላም ትፈልጋላችሁ? የእግዚአብሔርን ጠብቆት በደንብ ማወቅ ትፈልጋላችሁ? ወደ እግዚአብሔር ተጠጉ። ወደ እግዚአብሔር ነው። ጸልዩ፣ ጽሙ፣ ስገዱ፣ ቅዱስ ቁርባን ተቀበሉ፣ ንስሐ ግቡ። አለቀ። ይሄ ብቻ ነው የሚፈለገው። ሌላ ነገር እግዚአብሔር ምንም አልጠየቀንም። አንዳች ነገር የጠየቀን ነገር የለም። ለእኔ ይችን ነገር አድርጉልኝ አላለም። ስጡኝ አላለም። አስራታችሁን ስጡኝ፣ ገንዘባችሁን ልባርክላችሁ ነው ያለው። ስሜን ጥሩ ከመከራ ላዳድናችሁ ነው ያለው። ስሜን ጥሩ ሰላም ልስጣችሁ ነው እያለ ያለው። እንዴ ከዚህ በላይ ምን ያልክ? በጣም እኮ የሰው ልጅ እኮ ንቀት አይደለም እኮ። የምሬን ነው የምላችሁ። ግን በማንም አንፈርድም። ሁላችንም ተይዘን ስለሆነ ማለት ነው። በአንድም በሌላ መንገድ ስለተያዘን ማለት ነው። ስለዚህ የምልክት ሰዎች አትሁኑ። እግዚአብሔር መኖርህን አሳየኝ እና የመገለጥ አይነት ሰዎች አትሁኑ። ካላዩ አላምንም አይነት ሰዎች አትሁኑ ማለት ነው። እና ክርስቶስ በመስቀል ላይ ተሰቅሎ ሳለ ምንድን ነበረ ሲሉት የነበሩት? እስኪ አንተ እውነት አምላክ ከሆንክ ከመስቀል ላይ ውረድና እኛም እንመንብህ አሉት። አልፎም ተርፎ በግራ በኩል ተሰቀለ። እውነት አንተ አምላክ ከሆንክ እስኪ አንተም ውረድ፣ እኛንም አድነን፣ ራስንም አድን አለው ማለት ነው። አንድ ምስኪን ደግሞ እግዚአብሔር ያለለት ዳን ያለው በቀኙ የተሰቀለው ደግሞ ምን አለ? አንተ እንዴት እንደዚህ ትላለህ? እኛ እኮ ብንሰቀል በራሳችን ኃጢአት ነው፣ በራሳችን ክፋት ነው። እሱ ግን አንዳች በደል የለበትም፣ ምንም ነገር አልሰራም፣ ያለ ኃጢአቱ የተሰቀለው አለ ማለት ነው። ፈታኝ ዘመን አቤቱ ጌታ ሆይ በመንግስት መጣ ጊዜ አስበኝ አለው ማለት ነው። ያው ይቅርታ የመጽሐፍ ቅዱስ ጥቅስ ቁጥሮቹን መያዝ ትንሽ ስለማችሁ ገና እየተማርኩኝ ስለሆነ ነው። ይህችን ፈልጋችሁ አንብቧት።
አቤቱ ክርስቶስ ሆይ አቤቱ ጌታ ሆይ በመንግስት መጣ ጊዜ አስበኝ አለው ማለት ነው። ክርስቶስስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ አለው ማለት ነው። አስቡት፣ ከአዳም ቀድሞ ገነት የገባው ፈያታዊ ዘመን ነው። ከፍጥረት ሁሉ ቀድሞ የገባው ገነት ማለት ነው ፈያታዊ ዘመን ማለት ነው። በቃ እግዚአብሔር እንደዚህ ነው። በእግዚአብሔር ዘንድ ሁሉም ሰው እኩል ነው። ዛሬ የመጣ ትናንትና የመጣ መቼምና በእግዚአብሔር ዘንድ እኩል ነው። እግዚአብሔርን እመነው፣ እግዚአብሔርን በሙሉ እምነት ጥራው እንጂ አንተ ወደምትሻው ሳይሆን እሱ ወዳሰበልህ ቦታ ያስገባሃል ማለት ነው፣ ያስገባሻል ማለት ነው። ስለዚህ እኛም ዕለት ተዕለት ክርስቶስ ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እባክህ በመንግስት በመጣ ጊዜ አስበኝ እንበለው፣ አስበኝ እንበለው። እንደዛ በመስቀል ላይ ተሰቃይቶልን ሞቶልን አጥንቱን ከስክሶ ደሙን አፍሶ የሰጠንን እንኩ ብሉ እንኩ ብሉኝ እንኩ ጠጡኝ ያለውን ንቀን ገፍተን ሄደን እግዚአብሔር ከኔ ጋር አይደለም፣ እግዚአብሔር እኮ ትቶኛል፣ እግዚአብሔር እኮ ረስቶኛል የምንለው ሰነፎቹ ማንን እኛ ነን ማለት ነው። ክርስቶስማ እግዚአብሔርማ ምን ያርግ? አንድ ልጁን ላከ ሰጠን። ስለ ሁሉ አንዱ ሞተ ተባለለት እኮ። ከዚህ በላይ ምን እንፈልጋለን? ምንም አንፈልግም። ስለዚህ እባካችሁን የእግዚአብሔርን ፍቅር ማየት የምትፈልጉ ከሆነ የእግዚአብሔርን ኃያልነት የእግዚአብሔርን ቸርነት መጋራት እሱን ማትረፍ የምትፈልጉ ከሆነ ወደ እሱ ተጠጉ። ትንሽዬ ጸሎት ጀምሩ፣ ትንሽዬ ስገዱ፣ ቀስ እያላችሁ ንስሐ ገቡ፣ ከዛ ቅዱስ ቁርባን ተቀበሉ፣ አጽዋማትን ጹሙ፣ ጸበል ተጠመቁ። ይችን ካረጋችሁ መንፈሳችሁ ራሱ የሆነ የምሬን ነው የምላችሁ፣ እውነት አላሻችሁም። እኔ አንድ ነገራችሁ ነገር ዝም ብሎ ማለት ነው ከእንቅልፌ ስነሳ ደስ የሚለኝ ስሜት አለ። በቃ እስኪ ስንቶቻችሁ ናቸው ከእንቅልፋችሁ ስትነሱ ደስ የሚላችሁ? የሆነ በቃ የክርስቶስ ሰላም የእግዚአብሔር ሰላም መሆኑን የምታውቁት ፓርት አለ የሆነ ሰዓት ላይ። ይሄ ነገር ሼር የምታደርጉ ሰዎች ልትኖሩ ይችላላችሁ። የምሬን ነው የምላችሁ፣ የምትጸልዩ የምትሰግዱ ልጆች ካላችሁ ማለት ነው። ስሜቱ በቃ ይለያል ማለት ነው። በጣም ነው የሚለየው። በቃ የሆነ ነገር እኮ አለ። በቃ የዓለም ኑሮ ያስጨንቃችኋል፣ ኑሮ ውድነቱ አለ። ይሄ አለ። ግን በዚህ ሁላ ነገር ውስጥ ግን የሆነ ጸጥ ያለ ነገር ውስጣችሁ ይሰማችኋል ማለት ነው። ሰላም ማለት ነው። ምን ቢቀርብኝ ዓለማዊ ነገር ነው። የስጋዬ ምግብ ቢቀርብኝ፣ ለስጋዬ መበላት ቢቀርብኝ ነው። ልብስ ነው፣ መጠለያ ነው። አባቶቻችን አንድ ጨርቅ ነው ጥለው እድሜ ልካቸውን በዓት ዘግተው በየበረሃው የሚጸልዩት የሚሰግዱት። ይሄን ታስባላችሁ? ካልበለው መኖር አልችልም እንዳትሉ አባቶቻችን አንድ ባቄላ ምግባቸው አድርገው ሱባኤ ይገባሉ። አንድ ባቄላን በቀን እየተመገቡ አንድ ባቄላን ማለት ነው። አስቡት እንግዲህ። ስለዚህ እኛ የምናሰደው ነገር ማወቅ አለብን ማለት ነው። የእግዚአብሔርን ቸርነት ካሰብነው እግዚአብሔር በየትኛውም መንገድ ዞር ብትሉ እግዚአብሔር ከእናንተ ጋር እንዳለ ማወቅ የምትችሉበት ነገር ነው ማለት ነው። ግን ሞር በሚገባ መንገድ ልንገራችሁ ካልኳችሁ እስትንፋሳዊ መኖሯ ራሱ እግዚአብሔር ጠብቆት ከኔ ጋር እንዳለ ማሳያ አንዱ መንገድ ነው ማለት ነው። ካጠፋው ይቅርታ። እንግዲህ በጎደለ እግዚአብሔር አምላክ ይሙላ። እህታችን እንግዲህ አሁን ባለኝ ነገር የምልሽ ይችን ነገር ነው ማለት ነው። ስትወርቅ ዋናው አይፈልግም ደረጃ ስትሆን እንጂ እግዚአብሔር ይፈልግሽ። የሰው ልጅ አይፈልግሽ። የሰው ልጅ ፈለገሽ አልፈለገሽ ምን ያደርግልሻል? የሰው ልጅ ምንም አያደርግልሽም። የሰው ልጅ ከፍ ባደረገሽ ልክ ዝቅ ያደርግሻል። ዝቅ ባደረገሽ ደግሞ የሆነ ነገር ስታገኝ ደግሞ ከፍ ያደርግሻል። ስለዚህ ከሰው ጋር ምንም አይነት ዲል ሊኖርሽ አይገባም ማለት ነው። ንግግርሽ ከእግዚአብሔር ጋር መሆን አለበት። እግዚአብሔር አምላክ ዛሬ አተሻል፣ ዛሬ ነጽተሻል ብሎ አይተውሽም፣ አይጥልሽም ማለት ነው። እግዚአብሔር የወደቁትን የሚያነሳ ነው፣ ከፍ የሚያደርግ አምላክ ነው። ስለዚህ ስለ እግዚአብሔር ተጨነቂ፣ ስለ እሱ አትጨነቂ ማለት ነው። ምን ተስኖት ምንድን ነው መፍትሄ ላይ ምን ላውራ መፍትሄ ላይ? እሺ እህታችን ሰሎሜ እንትን አልሽ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ያው ተረድቻለሁ፣ ገብቶኛል። እና ለዚህ ነው መሰል ሎንግ ታይም የጠየቅኩት ላይክ የቆየሁት። አሁን ግን መልሱ አንተ ጋር አግኝቻለሁ። ኦኬ። እና በጣም አመሰግናለሁ። ልክ ነህ። እግዚአብሔር ለመኖሩ መተንፈሳችን ራሱ በቂ ነው። እና ኢቭን
ብዙ ነገር ነው ያልከው፣ ግን ከዛ መሀል መተንፈሱ ብቻ በቂ ነውና ተረድቻለሁ እና ታንኪዩ መልሱን አግኝቻለሁ። እሺ መዝሙረኛ ዳዊት ደግሞ ልጨምርሽ ምን ይላል መሰለሽ? እግዚአብሔር ከስትንፋሴ ቅርብ ነው ይላል ማለት ነው። መዝሙረኛ ዳዊት ማለት ነው እግዚአብሔር ከስትንፋሴ ራሱ ቅርብ ነው እና እስትንፋስሽ ለአንቺ ምን ያህል ቅርብ ነው ማወቅ ይከብዳል አይደለ? በጣም ይከብዳል። እስትንፋስሽ ለአንቺ ምን ያህል ቅርብ ነው ማወቅ ይከብዳል፣ ምክንያቱም ውስጥሽ ያለው እስትንፋስሽ እና እግዚአብሔር ደግሞ ከዛ ቅርብ ነው አለ ዳዊት። ምን ያክል ቢገባው ነው አስበሻል? ምን ያክል የእግዚአብሔር ፍቅር ቢገባው ነው እግዚአብሔር ከሱ ጋር እንዳለ ምን ያክል ቢያውቅ ነው አስበሻል? ይሄን ያክል ነው እና አትጨነቂ እህታችን። እሺ የክርስትና ህይወት የሚያድግ ህይወት ነው። እሺ እህታችን ልክ ህፃን ልጅ ተወልዶ በአንድ ጊዜ እንደማያደርገው ሁሉ በአንድ ጊዜ እንደማይራመደው እንደማያወራው እንደማይበላው ሁሉ የክርስትና ህይወትም እንደዚህ ነው። መጀመሪያ ወደ መንፈሳዊ ህይወት ወይም ደግሞ በቃ ወደዚህ ወደ መንፈሳዊ ዓለም ወደ እግዚአብሔር ወደ መቅረቡ ዓለም ስትመጡ አንደኛ ነገር ማድረግ ያለባችሁ ነገር ምንድን ነው? እግዚአብሔር አይወዳቸውም ብላችሁ ያሰባችሁትን ነገሮች በትንሹ መቅረፍ፣ በትንሹ እየቀረፋችሁ መምጣት። ከዛ በኋላ እሱ ራሱ ያግዛቸዋል በዛ ነገር ላይ ማለት። ከዛ እያለ ጸሎት ይጀመራል፣ ቀስ እያለ ስግደት ይጀመራል፣ እንዲህ እያለ ይኬዳል ማለት ነው እንጂ ሰውን ሰምታችሁ ሰውን አይታችሁ በአንድ ጊዜ በአንድ ሳምንት ውስጥ ማለት ነው ጿሚ ጸላይ ሰጋጅ ናቱ ነው። ምክንያቱም በአንድ ሳምንት ውስጥ የሰለቻችሁና ትረሱታላችሁ። አብዛኛው ሰዎች እንደዚህ ስለሆነ ነው። እኔ እኮ ሞክሬያለሁ፣ ስሞክር ወደ እግዚአብሔር ሲቀርብ ደግሞ እንደዚህ አይነት ነገር ሆነብኝ፣ ምን ያደርግልኛል ብለው የሚተው ሰው አለ። ነው እንደዚህ አይደለም። ህፃን ልጅ በአንድ ጊዜ አይራመድም፣ እየወደቀ እየተነሳ ነው። ስለዚህ ቀስ ብላችሁ ነው መጀመሪያ ይህ ነገር ማድረግ ነው። ለምሳሌ ልክ ወደዚህ ነገር ስመጡ ለምሳሌ በስስ ትክክል ማማተብ ጀምሮ በመጀመሪያ እንዲህ የሚል አለ። ለምሳሌ ሴቶች እንዲች የሚለዋሉ እንዲች ምንድን ነው እንዲች የሚለዋሉ። መጀመሪያ ከዚህ ነው የሚጀምረው። በስትክክል እጃችሁ መስቀል ሰርታችሁ ማማተብ መጀመር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይችን በስትክክል ማለት መጀመር። በቃ መረጋጋት። አባታችን እንደዚህ ከመጸለይ ቀስ ብለን አባታችን ሆይ በሰማያት የምትኖር እንዲህ ብሎ መጸለይ መጀመር። ሁሉ ነገር ቀስ ብለን የሚጀምረው በነገራችን ላይ ማለት ነው። ሁሉ ነገር የምትራሩጡት ከሆነ ሰይጣንም ከአንድ ሳምንት በኋላ ይተው የለ ብሎ ለቀቅ ያደርጋቸዋል ማለት ነው። ከዛ በኋላ ከአንድ ሳምንት በኋላ ይገባላቸዋል ማለት ነው። ልክ አንድ ሳምንት መዝሙር አዳምጥሽ የሆነ ሳለ ልክ ሰፈት አዳምጪ ውይ እኔ ተመልሼ ለመገባው ነገር ቢቀርብኝስ ብላችሁ በዛው ተያይዛችሁ ትቀራላችሁ ማለት ነው። ስለዚህ የክርስትና ህይወት ቀስ ብሎ የሚጀምር ነገር ነው። ልባችሁ መጀመሪያ ንጹህ አድርጉት። ወደ እግዚአብሔር መቅረብን ወደ ቤተክርስቲያን መመለስ ስታስቡ መጀመሪያ በንስሐ ተመለሱ። ንስሐ ግቡ። የመጀመሪያው ነገር ምንድነው? ንስሐ ገባችሁ በኋላ አሁን ያልኳችሁ ነገሮች ቀስ እያላችሁ እየቀረፋችሁ ትመጣላችሁ ማለት ነው። ንስሐ ምንድነው? ከኃጢአታችን እጥብ የሚያደርግ ማለት ነው። እጥብ በቃ እግዚአብሔር አምላክ የተመሰገነ ይሁን። ምን ያክል እንደሚወደድ የምታስቡት ራሱ እንደሚወደድ የምታውቁት ራሱ እንትን በመሆኑ ነው። ንስሐን ራሱ ማዘጋጀቱ ማለት ነው። ንስሐን ማለት ነው። አስባችሁታል? ንስሐ ባይዘጋጅ ነው እኛ ምንድን ነበር የምንሆነው? ንስሐ ገብታችሁ እኮ ይፍታ ከተባላችሁ እኮ በቃ ኃጢአታችሁ እኮ ተደመሰሰ እኮ። ከዜሮ እንደ አንድ ብላችሁ እኮ ነው የምትጀምሩት። ምክንያቱም ንስሐ በገባችሁበት ነገር ድጋሚ ንስሐ አይገባም። ድጋሚም ኃጢአት ሰርቻለሁ ያ ነገር ብላችሁ መጸጸትም አትችሉም። ኃጢአት ነው ራሱ። ንስሐ በገባችሁበት ነገር ራሱ መጸጸት ማለት ነው። ይሄ ኃጢአት ነው የራሱ ማለት ነው። ምክንያቱም እግዚአብሔር አይመረኝም፣ እግዚአብሔር መሐሪ አይደለም፣ እግዚአብሔርን ስለሆነ እግዚአብሔርን እንደ መስፈር ስለሆነ ንስሐ በጣም አስፈላጊ ነገር ነው። ስለዚህ ነገራችሁን ሁሉ ወደ እግዚአብሔር የምትመጡበትን ጉዞ ሁሉ በንስሐ ጀምሩት ማለት ነው። ከዛ ባለው ነገር እግዚአብሔር አምላክ ይስተካከል። ቀስ እያላችሁ ወደ ነገሮች ትመጣላችሁ ማለት ነው። እና የመናፍስት ውጊያን ትምህርቶች በደንብ አጥኑ። አንድ ሀገር ጠላቷን ሳታውቅ ወደ ውጊያ አትገባም። ተሰልሎ ምን አይነት መሳሪያ እንደሚጠቀሙ ስትራቴጂያቸው እንዴት ነው ብሎ በደንብ በስለላ በሰላይ ምናምን አጣርተው ምናምን ነው ጦርነት የሚገባው ማለት ነው። እናንተም ጠላታችሁን ማወቅ አለባችሁ። የሰው ልጅ ጠላት ማን ነው? ርኩስ መንፈስ ዲያብሎስ ነው። ስለዚህ የጠላታችሁን ሴራ ማወቅ አለባችሁ ማለት ነው። እንዴት ነው የሚያጠቃኝ? በምን መልኩ ነው እኔን የሚያጠቃኝ? በምን መልኩ ነው እንደዚህ የሚያሰቃየኝ? ምንድነው ስራው? ምንድነው የሚያደርገው የሚለው ነገር ማወቅ መቻል አለባችሁ። ከዛ በኋላ ሴራውን ካወቃችሁበት
ስራውን ካወቃችሁበት፣ ነገሩን ሁሉ ካወቃችሁበት መፍትያችሁ ምንድን ነው? መፍትያችሁ ደግሞ በእጃችሁ ላይ ነው ማለት ነው። መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ማለት ነው። ይህን ነገር ደግሞ በላይ በላይ ታደርጉበታላችሁ። ዕለት ተዕለት ፈተና ቢያበዛባችሁም ግን ያንን ፈተና ደግሞ በእግዚአብሔር ታልፉታላችሁ ማለት ነው። እና ሰይጣን በዙሪያችሁ እንዳለ እንደሚፈትናችሁና እናንተ መጣል ይፈልግ የምታውቁበት መንገድ አንዱ ምንድን ነው? ወደ እግዚአብሔር ስትጠጉ ፈተናውም ይጀምራል ማለት ነው። ስቃዩም ይጀምራል ማለት ነው። የሌለ በሽታ ሊመጣ ይችላል ማለት ነው። ምክንያቱም ተነካ። ያልተነካ ነገር አሁን ለምሳሌ እዚህ ጋር የሆነ ነገር ቁስል አለባችሁ እና ስትራፖ ለምሳሌ አሁን ስፖርት ሰርተን ስትራፖ ካልነካችሁት አያምም። ለምሳሌ እንዲትነጉት ግን ያማል። ሰይጣንም እንደ ስትራፖ ሆኖ እኛ ላይ ይቀመጣል ማለት ነው። እና ካልነካችሁት ችግር የለውም። በቃ ተንቀሳቀሳለ ምናምን ነገር ነካ ስታደርገው ግን እንዴት እንደሚያም ማለት ነው። ሰይጣንም እንደዛ ነው። ውስጥ ተቀምጦ አትጸልዩም፣ አትሰግዱም፣ ንስሐ ገቡም፣ ቅዱስ ቁርባን አትቀበሉም፣ ምንድነው ጸበል አትጠመቁም። እንደ እንስሳ ጠዋት እንነሳለን፣ እንበላለን፣ እንወጣለን። ሰላም ዋለኝም ሰላም አስተድረኝም የለም፣ እንደው ሰላም ዋለኝም የለም፣ አባታችሁ ነው የለም። እንወጣለን፣ እንበላለን፣ እንገባለን። ማታ ደረሰ ስልካችንን እንጎረጉራለን፣ እንመለከታለን ምናምን። መሳደብ ያለብንም ነገር ተሳድበን፣ ጄጅ ማድረግ ያለብንም ጄጅ አድርገን ምን ብለን ስልካችንን ዝግት አድርገን ለጥ እንደው ሰው ነገ ባልነቃስ እንደው ብሎ አያስብም። እኛ ሀሳብ የለብንም። ለጥ እያንኮራፈን እንዲህ ሆዳችንን ገልብጠን ለጥ እንላለን። እሱም ደግሞ እንቅልፍ ካለ ማለት ነው፣ የሰላም እንቅልፍ ይኖረን ማለት ነው። ያስቡት እንግዲህ። እና ሰይጣንም ይመቸዋል ማለት ነው። ስለዚህ ድልድል ብሎ ተቀምጧል። እናንተ ይሄን ነገር ሳታርጉ ስቀሩ ሰይጣን ይመቸዋል፣ ተቀምጧል። አልነካችሁትም። ካልነካችሁትማ ለምን እንትን ይላችኋል? ለምን ፈተና ያበዛባችኋል? ግንስ ወደ እግዚአብሔር ስትጠጉ ልክ መጾም ስትጀምሩ፣ መጸለይ ስትጀምሩ፣ መስገድ፣ መቀጥቀጥ፣ ንስሐ ስትገቡ፣ ቅዱስ ቁርባን መቀበል ስትጀምሩ ይነሳል። ነካካሽኝ፣ አረፌ የተቀመጥኩትን ተመችቶኝ ተቀምጬ የነበርኩትን ሰው ተቀምጬ የነበርኩትን ነካሽኝ፣ እንደዛ ነው እንዲህ ይልና የሌለብሽን በሽታ ያመጣብሻል ማለት ነው። የሌለብሽን ሰው ያስነሳብሻል ማለት ነው። መስሪያ ቤት አለቃችሁን፣ ጓደኛችሁን፣ ቤተሰብ የማያስነሳባችሁ ሰው አይመርጠም። ደግሞ ለእሱ መፈተኛ ይሆናሉ ብሎ ያሰባቸውን ነገሮች ጠቅላላ ይጠቀምባቸዋል። ቤተሰብ ሊሆን ይችላል። ከቤተሰብ እስከ ምን ልበላችሁ፣ እስከ እንስሳ ልበላችሁ ይችላል። ምክንያቱም መንገድ ላይም ውሻ ላያሯሩጣችሁን ስለሚችል ማለት ነው። ስለዚህ ያልተነካ ሴጣን ምንም አይሆንም። ያልተነካ ዲያብሎስ ምንም አይሆንም። በቃ ተመችቶት የተቀመጠው ማለት ነው። ከእናንተ ጋር ተስማምቶ እየበላችሁ እየጠጣችሁ በቃ ይቀመጣል ምናምን ነገር ችግር የለውም። ግን ልክ መጸለይ ሲጀምሩ ግን ይነሳል። ምክንያቱም ነካችሁት፣ በቃ ስለነካችሁት ማለት ነው። ስለዚህ ፈተና አንድ የሚበዛባችሁ ለዚህ ነው ማለት ነው። በቃ ነካችሁት። ከነካችሁት በኋላ ደግሞ ማቋረጥ የሚባል ነገር የለም። ወደ ጸሎት ስትገቡ፣ ወደ አምልኮት ህይወት ስትመጡ ልክ ይሄን ነገር ስታዩ እንደውም በውስጣችሁ መኖሩን በጣም ልታውቁ ይገባል። በውስጣችሁ መኖሩ በውስጣችሁ እንዳለ ማወቂያ መንገዳችሁ አንዱ መንገድ ደግሞ ይሄ ነው። ወደ እግዚአብሔር ስትጠጉ ፈተና መኖሩ ማለት ነው። ስለዚህ የእግዚአብሔር ኃይልም እንደሚሰራ የምታዩበት መንገድ ነው ማለት ነው። እግዚአብሔር ታጋሽ የሆነ ሰው ይወዳል። ታጋሽ የሆነ ሰው፣ ምክንያቱም እግዚአብሔርም ታጋሽ ነው። እንደኛ የታገሰ ሰው አለ? እንደኛ የታገሰ ሰው አለ? እግዚአብሔር የሰው ልጅ እንደታገሰ ማን ታገሷል? እግዚአብሔር እኛን እኮ በጣም ይታገሰን እኮ። እኛ ግን ምን አድርገናል? ስንት ዓመት ሙሉ የትም ስዞር ስልከሰከስ ምናምን ውዬ ልክ እንደው ትናንትናና ዛሬ ተመልሼ ወደ ቤት እንደው ምን አድርጌ ነው የሁላ ነገር እንደዚህ ጠይቄ ምናምን እለዋለሁ ማለት ነው። እሱ እኮ ያው ሁላ ዓመት ታግሶኛል እኮ ያው ሁላ ዓመት እኮ ጠብቆኛል እኮ። ግን ዛሬ አንድ ነገር አልሰማኝምና አንተ የለህም በቃ ማለት እንጀምራለን ማለት ነው። እንዲህ ብለን ከመጠየቃችን በፊት እኛ የት ነው የነበርነው? ውሏችን የት ነበር? አዳራችን የት ነበረ? ምግባራችንስ ምንድን ነበር የሚለውን ነገር ስታዩ የለም፣ ጭራሽ የለም። እንኳን እግዚአብሔር ሊደሰትበት ቀርቶ ምንም በቃ እንዲዞሩ የሚያሳይም ምግባር የለንም ማለት ነው። ግን ነገ ከነገ ወዲያ መተን በቤቱ ምናልባት ንግስ ላይ እንመጣና እንደው ምን አድርጌ ነው ምን አይሆናል ማለት ነው። እናንተ ምን አደረገን? መጀመሪያኛ ምን አደረገን? እግዚአብሔር ዞር ብሎ እንዲመለከተ ምን አደረገን? የሚገባውን ጊዜ መች ሰጠ ነው? ለእግዚአብሔር ካለችን 24 ሰዓት ላይ 15 ደቂቃ ሰጠናል? አልሰጠንም። ለምን እንወሻሻለን? ስለዚህ እናንተ ስታደርጉት ምንም ያልመሰላችሁ እግዚአብሔር ዝም ሲላችሁ እግዚአብሔር ልትነቅፉት ወይም ደግሞ እንዴት እንደዚህ ምናምን ብላችሁ ልትናገሩት አይገባም ማለት ነው። ምክንያቱም እግዚአብሔር ስለታገሰን ማለት ነው። እግዚአብሔር ታጋሽ ነው። ኢዮብ በመታገሱ ዋጋውን አግኝተዋል። እግዚአብሔር ክሶታል።
እግዚአብሔር ሰጠ፣ እግዚአብሔር ነሳ በማለቱ ማለት ነው። በመጽሐፍ ቅዱስ ላይ በምድር ላይ እንደ ኢዮብ የተፈተነ ፍጡር አይደለም አይመስለኝም ማለት ነው። ጻድቁ ኢዮብ፣ ታጋሹ ኢዮብ የሚባለው ለዚህ ነው ማለት ነው። ስለዚህ የክርስትና ጉዟችንን ቀለል አድርገን እንጀምር። በአንድ ጊዜ ከትልቅ ነገር መጀመር የለብንም ማለት ነው። እግዚአብሔር አምላክ ሁላችንም ነገር ያግዘን። እግዚአብሔርን ከመውቀሳችን በፊት እግዚአብሔርን የእሱ መኖር ከመጠራጠራችን በፊት እኛ ህይወታችን መመርመር መቻል አለብን። ምን አይነት ህይወት የነበር ነው? ምን አይነት ህይወት ያለን? እኛ ምን አይነት ሰዎች ነን የሚለውን ነገር በደንብ መመርመር መቻል አለብን። ያለበለዛ ዋጋ የለው ማለት ነው። ዋጋ የለው። የራስ ስራ አሁን ለምሳሌ እግዚአብሔር እንዳይሰማ ያደረከው ራስሽ ነሽ። ራሴ ነኝ። ምንም ጥያቄ የለውም። በቃ እግዚአብሔር ለምን አይሰማኝም ስል እኔን እንዳይሰማኝ ያደረኩት እኔ ነኝ። ምክንያቱም ምግባሬ ተበላሽቶ በኃጢአት ወድቄ በኃጢአት ተዘፍቄ ኧረ ተነስ እያለኝ ሳልነሳ ቀርቼ በራሴ ጥፋት ነው እንጂ እግዚአብሔር ምን አደረገ? እግዚአብሔር ሁሌ እየጠበቀኝ እኮ ነው። ኃጢአት ሲሰራ ያልቀሰፈኝ እኮ ቸርነቱ ስላለ እኮ ነው። በቸርነቱ እኮ ነው እንጂ ኃጢአት ሲሰሩ የሚያደርግ ቢሆን ማን በህይወት ይቆማል? እሱን ተውት። የሰራ ነው ኃጢአት እንደዚህ ማለት ሰውነት ላይ የሚመዘገብ ቢሆን ማን ከቤት ይወጣል? ማንም አይወጣል። ግን እግዚአብሔር ያውቃልና ድካማችንን ያውቃልና ኃጢአታችንን በውስጥ ደበቀው ማለት ነው፣ በማይታይ እሱ ግን የሚያየው የሚያነበው እኛ ሰዎች ፈራጆች፣ እኛ ሁሉን አውቃለሁ ባዮች ግን እንዳናየው አድርጎ ሸፈነው ማለት ነው። እግዚአብሔር አምላክ ገመናችንን ሸፈነን። ገመናችንን ስለሸፈነልን ልትወዱት ልታፈቅሩት ይገባል ማለት ነው። እና እግዚአብሔር ማማረር ብዙም ፋይዳ የለውም ማለት ነው። እና ይህን መሰለታችን በርቺ፣ እግዚአብሔር አምላክ ያበርታሽ፣ በደንብ ጠንክሪ፣ ምንም ተስፋ እንዳትቆርጪ። በምንም አይነት ሁኔታ ውስጥ ብትሆኚ፣ በምንም አይነት ነገር ላይ ብትሆኚ ጸሎት እንዳታቋርጪ። እግዚአብሔርን መጥራት፣ እግዚአብሔርን ስሙን ከፍ ማድረግ እንዳትረሽ። አመስግኑ። በቃ ዝም ብላችሁ አትጠይቁ። እንዲሁ ይሄን አድርግልኝ፣ ትዳር ስጠኝ፣ ስራ ስጠኝ፣ ገንዘብ ስጠኝ አትበሉ። በቃ እግዚአብሔርን አመስግኑ። በምስጋና ውስጥ እግዚአብሔር የሚያስፈልገንን ነገር ያውቃል። የምንፈልገውን ሳይሆን የሚያስፈልገንን ነገር ያውቃል። እሱ አምላክ ነው። እሱ ከሰዓት ውጪ ነው፣ ከጊዜ ውጪ ነው። አሻግሮ ምንም ነገር ማየት ይችላል። ስለዚህ እኔ ስራ መፈለግ ከሆነ እንደ እግዚአብሔር አምላክ ተመስገን፣ ዛሬ ስራ መሰደድክኝ ጌታ ሰላም ዋለኝ ብዬ ማለቴ ስራ አትስጠኝ እያልኩት አይደለም። ያውቃል ስራ እንደሚያስፈልገኝ። በምስጋና ውስጥ ጥያቄ አለ። ብዙዎቻችን ያልገባን ካልተናገራችሁ እግዚአብሔር የሚያውቅ ስለማይመስለን ማለት ነው። እግዚአብሔር ስለተናገርን አይደለም የሚያውቀው፣ ያውቃል። ገና ከማሰባችን በፊት ራሱ ያውቀዋል። እግዚአብሔር የሚያስፈልገን ነገር በደንብ ስለሚያውቅ ማለት ነው፣ ከምንፈልገው ይልቅ። ስለዚህ በምስጋና ውስጥም ጥያቄ አለ። ብዙ ጥያቄዎች አሉ፣ ብዙ ጸሎቶች አሉ ማለት ነው። በጣም ብዙ ጸሎቶች አሉ ማለት ነው። መጽሐፍ ቅዱሳችንም እችን ነገር ብዬ ላብቃ። መጽሐፍ ቅዱሳችንም ለሚቻል ማነው ለሚያምን ሁሉ ይቻላል አለ ማለት ነውና አንዱ በመጽሐፍ ቅዱስ ላይ ልጁ በመንፈስ ታሞ ምዕራፉን አላስታውሰውም፣ ከምታውቁት ካላችሁ ጠቅሱልኛላችሁ። አንዴ ውሃ ውስጥ አንዴ እሳት ውስጥ ይጥለዋል፣ በጨረቃ ቀን ሌሊት ይጥለዋል። እና ክርስቶስ ሆይ ቢቻለህ ልጄን ፈውስልኝ አለው ማለት ነው። ቢቻለህ ትላለህ፣ ለሚያምን ሁሉ ይደረግለታል አለ ማለት ነው። እንግዲያውስ ጌታ ሆይ አምናለሁ፣ አለማመኔን እርዳው አለው ማለት ነው። ስለዚህ እኛም እባክህ ጌታ ሆይ አለማመናችንን እርዳው ማለት አለብን ማለት ነው። እባክህ አለማመናችንን እርዳው። ከዛ በኋላ ቤት ወዴት ነው እንሂድ ሲለው አንተ እኔ ቤት መገኘት አይገባህም፣ እኔ ኃጢአተኛ ነኝ። አንተ እዚህ ሆነ አንተ ብቻ ቃል አውጣ አለ ማለት ነው። አንተ እዚህ ቃል ስታወጣ ልጄ እዛ ይፈወሳል አለ ማለት ነው። አያችሁት? የእምነቱን ጽናት አያችሁት? በቃ ልክ እግዚአብሔር በውስጣችሁ ሲገባችሁ ጌታ ሆይ ችግር የለውም እኔ ጋር መምጣት አይጠበቅብህም፣ እኔ ቤት መግባት አይጠበቅብህም። አንተ እዚህ ሆነ ቃል አውጣ። የቃልህ ኃይል የቃልህ ስም በቤቴ ላይ ይሰራል ትላላችሁ ማለት ነው። ቀይ ነው ክርስቶስ ፍቅር ማለት ነው፣ በትንሹ ማለት ነው። አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። እንግዲህ በቁንጽሉ እውቀቴ እችን ነው ያልኳችሁ። ያው በህይወቴ ላይ ማሳለፊው እህታችን የነበረችበትን ህይወት ስላሳለፍኩት ማለት ነው። ዛሬ እንደዚህ መናገሬን እንደዚህ ማለትን አትዩ። እኔም በጣም በብዙ ነገሮች ተፈትኛለሁ። እስቲም የተፈተንኩኝም ነው። ግን እግዚአብሔር አምላክ ሁሉን አራጊ ነው፣ ሁሉን አራጊ ነው፣
ሁሉን አሳላፊ ነው። ያመንኩትን እና የያዝኩትን አውቀዋለሁ፣ ያመንኩትን አምላክ አውቀዋለሁ የሚለው መዝሙር አታስታውስም? እንደዛ ነው እላችኋለሁ። እሺ እህታችን አመሰግናለሁ። ከጨረሽ ለሌላ ሰው እድል ልስጥ። ይህን ይመስላል። እሺ አመሰግናለሁ። ጨርሻለሁ። እሺ ታንኪዩ። በርቺ እህታችን፣ ክርስቶስ ከአንቺ ጋር ይሁን። ምንድን ነው ማለት ጥያቄዋ? አላነበብኩትም። ከስር መናፍስት ምናምን የዛር መንፈስ ለመላቀቅ ሰግዳለሁ፣ ጸልያለሁ። እርግጥ ይሁን ሀሳብን ሰብሰብ አድርግና ጥያቄ ምን እንደሆነ በሰፊው እንትን በል። ምንድን ነው ጥያቄ? ምንድን ነው ማወቅ የምፈልገው? አይ ሁሉን ገጠመኝ ምናምን አዳምጣለሁ። እሺ ፈውስ ፕሮግራም እከታተላለሁ። ግን ከራሴ ላይ መንፈሶችን ለማላቀቅ ለምንድን ነው እንትን ያላለኝ ነው? ምን ያህል ኦኬ። አማርኛ ብዙ እንትን አትልም? ኧረ እችላለሁ። መንፈሶች ለምንድን ነው ከኔ ላይ ያልተላቀቁት? እምቢ አላለኝ። እንዲላቀቁ ምን አድርገሃል አንተ? ሰግዳለሁ፣ ጸልያለሁ፣ ጸበል ገባለሁ። ኢትዮጵያ ውስጥ ነው ያለሁት። ግን ሊላቀቁ አልቻሉም። እንደዛ ነው ጥያቄው? ያው በተለይ ትከሻዬ ላይ ነው የሚይዘኛው። ሌላ እንትን የለብኝም። ትከሻዬን ነው ቀውጥ ማጅራት ትከሻዬን ቀጠቅጣለሁ፣ ታሰረለዋለሁ። በጣም ጥሩ ወንድማችን። አንደኛ ነገር እግዚአብሔር ምንም ነገር የሚሆነው እግዚአብሔር አምላክ ሲፈቅድ ነው። ሁለት ደግሞ ልብህን እግዚአብሔር አምላክ ያውቃል። የምትጸልየው፣ የምትሰግደው፣ የምትቀጠቀጠው መንፈስ እንዲያዝልህና ከአንተ እንዲሁ እንዲለይህ ብቻ ከሆነ ያ አንድ መንፈስ እንዳይጋለጥ ያደርግብሃል ማለት ነው። ምክንያቱም ይሄ ነገር ከዚህ ነገር ነፃ ከሆንክ በኋላ ከዚህ ነገር ከተላቀቅክ በኋላ ምናልባትም ልትጠፋ ሊሆን ይችላል። አታውቅም። እግዚአብሔር ነው የሚያውቀው። ገብቶሃል? እግዚአብሔር አንተ ላይ ለምን እንዳቆየው ለምን እንደዚህ እንዳላጋለጠልህ ራስን በደንብ መመርመር ነው ማለት ነው። እና አሁን ደግሞ እንዳልከው የቤተሰብ ምናምን ከሆነ ራስን በደንብ ማጤን ለማሳሌ እስቲል ይመለካለሁ ወይ የሚለውን ነገር ማለት ነው። ይመለካለሁ ወይ የኔስ ነገር ምንድን ነው የሚለውን ነገር በደንብ ማጤን ያስፈልጋል ማለት ነው። የቤተሰብ ሲሆን እንደ ቤተሰብ ትንሽ ጠንከር ማለት ስለሚያስፈልግ ማለት ነው። ግን ለምን ታለኝም ካልክ እግዚአብሔር ነው የሚያውቀው። እግዚአብሔር ሲፈቅድ ብቻ ነው የሚሆነው እንጂ አንድ ሰው እኔ መንፈስ አለብኝ ብሎ ስላሰበ ብቻ ነገ ከነገ ወዲያ ተነስቶ መንፈስ አይጋለጥለትም። እግዚአብሔር ጽናቱን ያያል፣ ልቡን ያያል። እግዚአብሔር ጋር ምን ፈልገህ እንደመጣ እግዚአብሔር ያውቃል። ስለዚህ አንተ ህይወትህን ታየዋለህ። ህይወትህ ደስታ ከሌለው፣ እረፍት ከሌለው፣ ስቃይ ከሆነ፣ መከራ ከሆነ ስለዚህ ወደሚያሳርፈው አምላክ መጠጋት መቻል አለብህ ማለት ነው። የምትጠጋው ምንድነው? እረፍትን ፈልገህ መቻል አለበት። ከመንፈስ ሳይሆን የእግዚአብሔርን ሰላም ፈልገህ የእግዚአብሔርን ፍቅር ፈልገህ መምጣት ስትጀምር እግዚአብሔር አምላክ በአንተ ላይ ስራውን መስራት ይጀምራል ማለት ነው። ስለዚህ ምንድነው መጀመሪያ ሲመጣም እግዚአብሔርን ፈልገህ ለማወቅ ስንትና ስንት ዘመን ያባከንከውን ጊዜ ለማካካስ ብለህ መምጣት ነው ያለብህ። መንፈስ እንዲሸኝልህ መንፈስ ከአንተ እንዲርቅ ብለህ የምታረግ ከሆነ ይሄ ነገር አይሰራም ማለት ነው። ምክንያቱም ያ ነገር ከአንተ ከተለየ ከነገ ወዲያ ላጸልይ፣ ላጾም፣ ላሰግድ ነው ማለት ነው። ስለዚህ ልብህን የምታውቀው አንተ ነህ። ከአንተ በላይ ደግሞ እግዚአብሔር አምላክ ልብህን ያውቃል። ይሄ ነገር ከአንተ ሲለይ ምን አይነት ሰው ልትሆን እንደምትችል እግዚአብሔር አምላክ ያውቃል። እግዚአብሔር ከጊዜ ውጭ ስለሆነ አንተ ልትሆን የምትችላቸውን ነገሮች ያያል ማለት ነው። ስለዚህ ነፃ ፈቃድህን ለእግዚአብሔር አምላክ አሳልፈ ስጥ። ሁሉ ነገር ለእግዚአብሔር ስጥ። እንዲጋለጥልህ ወይም ደግሞ እንዲያዘልህ ብለህ ሳይሆን የእግዚአብሔር ፍቅሩ እንዲገባ ቸርነቱ ገብቷል። ቸርነቱ እንዲገባ ብለህ ፈልገህ ስታደርገው ይሄ በጣም የተሻለ ነገር ነው። ገብቷል። በፍቅሩ ውስጥ የእግዚአብሔር ማዳኑን ያሳያል ማለት ነው። ማዳኑን ይገልጥልሃል። ምክንያቱም የቀረብከው አምላክ ልብና ኩላሊትን የሚመረምር አምላክ ስለሆነ ማለት ነው። ይህን ነገር መርሳት የለብም። ስለዚህ ሰውን ልትሸውድ ትችላለህ፣ ሰውን ልታታልል ትችላለህ፣ ግን እግዚአብሔር ማታለል ስለማይቻል ማለት ነው። ስለዚህ ወንድሜ መንፈስ እንዲሸኝልህ ፈልገህ ወይም ደግሞ መንፈስ እንዲያዝልህ ብለህ ሳይሆን በቃ የእግዚአብሔርን ፍቅር ኃይሉን ለመላበስ ስትል ብቻ መጸለይ፣ መስገድ፣ መጾም፣ ንስሐ መግባት፣ ቅዱስ ቁርባን መቀበል በቃ ፈልገህ መሆን መቻል አለበት። እግዚአብሔርን ፈልገህ መሆን መቻል አለበት እንጂ
ግዴታ ለመንፈሱ ብቻ መሆን መቻል የለበትም እና ሁለተኛው ደግሞ ያው እግዚአብሔር አምላክ ሲፈቅድ ነው ምንም ነገር የሚሆነው፣ መንፈስ የሚያዘው፣ መንፈስ የሚሸኘው፣ ሁሉም ነገር የሚሆነው ማለት ነው እና የእግዚአብሔርን ፍቃድ ጠይቅ። አንተ ዝም ብለህ በርታ፣ በትዕግስት ጠብቅ፣ ጾም፣ ጸልይ፣ ስገድ፣ ንስሐ ገባ፣ ቅዱስ ቁርባን ተቀበል። እግዚአብሔር አምላክ እሱ በፈቀደ ሰዓት ለአንተ ማድረግ የሚፈልጋቸው ነገሮች ሁሉ ያደርግልሃል ማለት ነው። አንተ ብቻ ግን እነዚህ ነገሮች አታቋርጥ ማለት ነው። ይሄ ነገር አላደረግልኝም ብለህ ምንም ነገር እንዳታቋርጥ። ግን ሱባኤም ገብቼ ነበር። ዝም ብለህ ጠይቅ፣ እግዚአብሔርን ጠይቅ። ጤነኛ ነህ፣ መስገድ ትችላለህ፣ የሚከለክል የለም። ስለዚህ ስገድ የሚል መልእክት በሰው ተመስሎ ተነገረኝ። በቃ ግልጽ እኮ ነው። እንደዛ ከሆንክ በቃ መበርታት ነው፣ በቃ መጸለይ ነው። በቃ እረፍት ራሱ የለውም። ስትጸልይ የሆነ ደስ የሚል ስሜት አይሰማህም? ስሜት የለውም? አለው። ታዲያ እኮ እረፍት እኮ ነው። በቃ እኮ ሴጣን ቶ ማለቴ እሱ በፈቀደ ሲሰለቸው በቃ ቃጠሎ ሲበዛበት እኮ በቀኝ ብሎ እሪ ይላል እኮ። ስለዚህ አንተ ይህን አሁን ያገኛትን ሰላም ፍለጋ እግዚአብሔር ጋር ዝቅ ስትል ይቺ ሰላማ ሱስ ነው የምትሆንብህ ማለት ነው። እግዚአብሔር የሚሰጠን ሰላም በቃ ሱስ ነው የሚሆነው ማለት ነው እና ያችን ሰላማ ፍለጋ ከእግዚአብሔር ጋር ስትቀርብ እግዚአብሔር ደግሞ እግዚአብሔር አንተ የሚጠራ አምላክ እኮ ነው። እንኳን ወደ እሱ ቀርበህ አይደለም ማለት ነው ጠፍተህም እኮ ልጄ ወዴት ነህ ብሎ የሚፈልግ አምላክ እኮ ነው። ስለዚህ ምን የሚያስጨንቅ ነገር አለ? መንፈሱ ወጣ አልወጣ የራሱ ጉዳይ። መንፈሱ ፈተናው እንዳለ ሆኖ ስለዚህ ፈተናውን ደግሞ በእግዚአብሔር አምላክ ትወጣዋለህ። ሁሉን በሚሰጠኝ በክርስቶስ ሁሉን እችላለሁ እላለሁ። ያው የሥጋ መምለያ ያደርሳል። በተለይ ትከሻ ላይ ሆነ ያቃጥላል ይላል። እዚህ ውስጥ ላላችሁ ትከሻ ላይ የሚቀመጡ ትከሻ ላይ አይነጥላ ነው። ስማቸውንም አውቃቸዋለሁ። በየቀጠቀጥ ስራውን ካወቅኩ ስራውን እየጠራ መቀጥቀጥ ነው። በደንብ እንትን ማለት ነው። አቁም እያልኩ ቀጠቅጣለሁ። ግን በርታ በቃ ብቻ ተስፋ የሚያስቆርጠህ እሱ ሊሆን ስለሚችል ምንም ነገር ተስፋ የሚቆርጥ ነገር የሚሰማ ነገር ሲኖር እግዚአብሔር አምላክ ይገጽጸህ። እኔ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ተስፋ አልቆርጥም። እሱ ተስፋዬና ሕይወቴ ነው፣ መንገዴም ነው። ነፍሴን ለእሱ አስገዛለሁ፣ ለክርስቶስ ነፍሴን እሰጣለሁ። ዲያብሎስ ክርስቶስ ግን አንተን ግን እክድሃለሁ፣ ሥላሴን የነፍሴ ፈጣሪ የነፍስ ጌታ አድርጌ እቀበላለሁ ብለህ ለውስጥ መልሰህ ንገረው፣ ክደው፣ ቀን በቀን እንደምትክደው ንገረው። ያኔ ሲመረው እንግዲህ ሲመረውም እንደሚሆን እናያውቃለን። ስለዚህ እንደዛ አድርገህ ወንድማችን። ስለዚህ ምንም አታስብ። መንፈሱ ተጋለጠ አልተጋለጠ የራሱ ጉዳይ። ስለ መንፈሱ ምን አንተ አትበል። አንተ ብቻ የእግዚአብሔርን ፍቅርና የእግዚአብሔርን ምሕረት ብቻ ፈልገህ ወደ እግዚአብሔር ቅረብ። እሺ ወንድማችን። እሺ ብዙ ጊዜ ደግሞ በእንትን ንስሐ መግባት ፈልግ እገባለሁ፣ ግን መቅረብ ግን አትችልም ቆይ ይለኛል አባቴ። ምን እንደሆነ አላውቅም። ማነው አሁን አትችልም ያለሽ? ማነው? የኔ አባት ነፍስ። የነፍስ አባትሽ? ቁርብ ነው ስትያቸው ናይ አንቺ ቆይ አትችልም ይሉኛል። አንድ ቀን ደግሞ ምን አሉኝ፣ አንቺ ልጅ የማን ነው የምትሰሚው? ትምህርት የምን ትሰሚያለሽ አሉኝ። እኔ ሰማለሁ፣ የመምህር ተስፋዬ ሰማለሁ፣ የአማኑኤል የሚባል የትግርኛ አለ እዛ ሀገር የሱ ሰማለሁ። በቃ ለመንፈሴ የሚያርፈን ከሆነ ሰማለሁ ስላቸው፣ እንደዛቸው እንደዚህ እኮ ዝም ብላ ሆኖ ጠንቋይ ናቸው አንጨበርበሩ ነው የሚባል። ከዛ እኔ ሰማለሁ ለኔ ግን ይጠቅመኛል ምናምን ስላቸው ናይ ከዛ ጠየቅኳቸው፣ ለምን ራሳቸው አይደሉም ወደዛ ሀገር ያመጡት ስላቸው፣ እኔ ልጆቼ እንዳይበተኑብኝ ብዬ ነው እንጂ እምነት ኖረብኝ አይደለም አሉኝ። ከዛ አንቺ ደግሞ ልብሽ አትሰጪኝ፣ ልብሽ ለምን አትሰጪኝ? ልቤ የትኛው ልቤ ስለሰጠሁ አይደለም ከርሱ የሚናገረው ስላቸው፣ ናይ ልብሽ መስጠት አለብሽ። እኔ አባትሽ መሆን ከፈለግሽው ልብሽ ስጪኝ፣
የትኛው ልቤ ብዬ ግራ ገባኝ። አሁን ደግሞ ከኔ ጋር ዘጉብኝ። በቃ አሁን ዘጉብኝ። ትጸልያለሽ? ትቀጠቅጫለሽ? እቀጠቅጣለሁ። አሁን ደግሞ ምን መጣብኝ? በቃ ድብን ያስተኛኛል። መጥናትና ጸሎት ከጀመርኩ አዎ እሰማለሁ። ያንተ ራሱ እሰማለሁ። ትከሻ ላይ ነው የሚቀመጠው። ልክ እንደሱ ነው ሲቀጠቅጠው። እየሰገድኩ እንቅልፍ ይመጣል እንዴ? እየሰገድኩ እንቅልፍ ይመጣብኛል። ግን እንደ እየታገልኩ እሰግዳለሁ። እሺ፣ በምትሰግጂ ሰዓት ንስሐ አባትሽን አይተሻቸው ታውቂያለሽ? ጥቁር ልብስ ለብሰው ማህል አንድ ያለች የኔ ጓደኛ አንድ ነው ያለች። አንድ ሰው በጣም ነው የሚጠላኝ። በቃ አውሬ ነው ብዬ ለራሴ በጣም ሸሻለሁ። ከሰው ግንኙነት የለኝም። ማንም ሰው ከኔ ጋር እንትን የለም። ንስሐ አባትሽን ስትቀጠቅጪ ንስሐ አባትሽን በህልምሽ ታያቸዋለሽ? ንስሐ አባትሽን አንድ ጊዜ አየኋቸውና ከዛ ማህል አንድ ጥቁር ሁሉም ኮፍያው ምኑ ጥቁር ለብሰው አንድ ቸር ላይ ቁጭ ብለው ከዛ ጓደኛዬ በልብሳቸው ይዛ እባክህ እኔ ንስሐ እፈልጋለሁ ምናምን ትላቸው። እሳቸው ደግሞ እባክህ ተውኝ፣ እባክህ ልጆች ተውኝ ብለው አንገታቸው ድፍት ነው ያደረጉት። እኔ ደግሞ ራቅ ብዬ እንደዚህ ተደብቄ አያቸዋለሁ። ከዛ ምንድነው ብዬ ለራሳቸው ጠይቄያለሁ። እንደዚህ አየሁት ምንድነው ስላቸው አላውቅም፣ በቃ ጸሎትሽ በቃ እንዳታቋርጭ፣ ሌላ ምንም አልመለስልኝም። በጣም ጥሩ። እንግዲህ የታችን ነው እንደዚህ ብዬ ያው ቀጥታ ባልነግርሽ ምን አለ መሰለሽ፣ አንድ ንስሐ አባት እንዳትቆዩ የሚከራከሩሽ ከሆነ ማለት ነው ስትጸልይ ስትቀጠቀጪ በህልምሽ የምታያቸው ከሆነ ነገር አለ ማለት ነው። ገብቶሻል አይደለ? እና አንቺ እንዳትቆርቢ ይሄን ትምህርት እንዳትሰሚ የሚፈልጉ ከሆነ ነገር አለ ማለት ነው። ለምን ሲባል አንደኛ ይሄን ትምህርት ስትሰሚ እንዳንቺ አይነት ብዙ አይነት ታሪክ ያላቸው ሰዎች ይኖራሉ። በጣም የብዙ ሰው ስራ ይጋለጣል። የጠንቋይ የደብተራ ስራ ይጋለጣል። ይህን ነገር ታያለሽ፣ ትማሪያለሽ። ከዛ በህይወትሽ ላይ ተግባራዊ ማድረግ ትጀምሪያለሽ። መጾም ትጀምሪያለሽ፣ መጸለይ ትጀምሪያለሽ፣ መስገድ ትጀምሪያለሽ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ትጀምሪያለሽ። ያ ነገር ደግሞ አንቺ ላይ ያለውን ነገር ያጋልጣል ማለት ነው። ስለዚህ መጋለጥ የማይፈልግ አካል አንቺን ከእንደዚህ ነገር እየተከራከረች ነው ማለት ነው። ስለዚህ አንቺ ምን ማድረግ አለብሽ? ሊያሽው መንገድ በጣም እንትን ማለት አለብሽ፣ ማጠንከር መቻል አለብሽ። እሺ። እንደገና ደግሞ ሌላ አባት ሄድኩና ለሳቸው ደግሞ ጠየቅኳቸው፣ እባክህ ንስሐ መቁረብ ምናምን ሁሉ በቤተክርስቲያን መቅረብ እፈልጋለሁ ስላቸው እሳቸውም ደግሞ ምን አሉኝ፣ በቃ ቆይና አንድ ቦታ ሄደን ንስሐ ትገቢያለሽ አሉኝ። እንዴ እዛ ቤተክርስቲያን ደግሞ ብዙ ሰው ንስሐ ሲያስገቡ አያለሁ። ለእኔ ግን ሄጄ ስጠይቃቸው መቅደስ አንድ ነው ያለ ነው ቤተክርስቲያን አንድ በጠዋቱ ሄደን ቅዳሴ ነው ያለ ነው። ከዛ ጠብቄ ከዛ አሁን አባ ንስሐ መግባት ፈልጋለሁ ከሰዓት 5 ሰዓት ከሰዓት በኋላ እንደዚህ አድረስ ይሰጡኛል። ኮተሊክ ቤተክርስቲያን አለ ራቅ ብሎ በእኔ በመኪና አንድ 30 ደቂቃ ምናምን ይሆናል። እዛ ነይ ከሰዓት በኋላ አሉኝ። እንዴ ቤተክርስቲያን እኮ እዛ ነው፣ እዚህ እኮ ነው ቤተክርስቲያን ስላቸው፣ አንቺ አትናገሪ፣ እኔ አባት ሆነኝ እያልሽን ለምን ከኔ ጋር ትከራከሪያለሽ አሉኝ። እስኪ ነገ ልጠይቃቸው፣ የሚመጣ ሳምንት እስኪ ልጠይቅ ብዬ የሚመጣ ሳምንት ደግሞ ስጠይቀው ልክ እንደዛ ነው፣ 4 5 ልክ እንደዛ ነው። ከዛ በቃ እኔ ሰው አይደለሁም ማለት ነው ብዬ በቃ ራሴ በጣም እንትን አድርጌ
ተውካቸው። ከዛ ሌላ አባት ደግሞ ሲያገኝ እሳቸው ደግሞ ሰሙኝና ተቀበሉኝ። 10,000 ሰግደሽ ነይና ከዛ እናየዋለኝ አሉ። 10,000 ስገድና ከዛ በኋላ እናየዋለን አሉ። ከዛ ግራ ስገባኝ አንዴ በኦንላይን እንትን ብዬ ስጠይቀው ግብጽ ቤተክርስቲያን ሄጄ አለኝ። በግብጽ ቤተክርስቲያን ሄድኩ። ከዛ አንድ ግብጻዊ አባት አገኘሁና ለእሳቸው ስነግራቸው እሳቸው አንገታቸው ነው የደፉት። እንዴት እንደዚህ ይሆናል? እንደዚህ እኮ ይባልን። ችግር የለም የሚመጣ ሳምንት በግድ መቁረብ አለብሽ አለ። እኔ አባትሻለሁ እኔ ላቁረብሽ ችግር የለም ብሎኛል። ከዛ ሲሄድ የተለየ ነው ስርዓታቸው ከኛ የተለየ ነው። ቋንቋው ራሱ እኔ አልሰማም፣ አረብ አልችልም። ልጄ ይሄ እዛ ሌላ እምነት እኔ አንቺ ራስ መቁረብ የለብሽም እዛ እኛ ደግሞ አንቀርብም ብሎ እንትን አለኝ። ትላንት እሁድ ማለት ነው። እባክህ እንቁረብ ስለው እና ያለኝ እኔ እንትን ደስ አላለኝም፣ ይሄ ሌላ ነው ምናምን አለኝ። የግብጽ ነው ወደ ቤት መጣሁ። ግብጽ ቤተክርስቲያን መቁረብ ይቻላል። ምክንያቱም በእንትን በስርዓት አንድ ነን ማለት በቃ ይሄ ምንድነው በዶግማ አንድ ስለሆነ ግብጽ ቤተክርስቲያን ይቆርባሉ እኮ የኛ ልጆች ግብጽ ቤተክርስቲያን ይሄዱ። እንደው ስርዓት ቢለየን ነው እንጂ ስርዓት ማለት እንትን ቀኖና ማለት ቀኖና ልንለያይ ይችላል። ቀኖና ማለት ምንድነው? ቀኖና የሚቀያየር የሚለያ ማለት ከጊዜ ወደ ጊዜ መቀየር የሚለው ይችላል። ዶግማ ግን አይቀየርም። ዶግማ አይለያይም ማለት ነው። ዶግማቲክ ነገሮች ላይ አንድ ስለሆነ የግብጽ ቤተክርስቲያን ኦሪየንታል የሚባሉት ቤተክርስቲያን ላይ ሄደን መቁረብ ይቻላል። እና ዋና ፖይንት ግን ምንድነው? እንዲህ ልቁረብ ስትይ የሚያከላክል ከሆነ ቅድም እንዳልኩሽ ማለት ነው የሚያከላክል ከሆነ እንደዚህ ንስሐ ለመውሰድ እንደዚህ ሀተታ የሚያበዙብሽ ከሆነ እነዛ ሰዎች እንጸርልን ማለት ነው። ግልጽ ነው፣ በቃ ግልጽ ነው። ምክንያቱም የሰው ልጅ ምን እንደሚገጥም አይታወቅም። የሰው ልጅ ምን ሊገጥም እንደሚቻልም አይታወቅም። ነገ እንቅፋት መቶች ብትሞች በምን ታውቂያለሽ? ስለዚህ ሰው ልጅ ልቁረብ ሲል ቶሎ ንስሐ ሰጥቶ ቶሎ እንዲቆርብ ነው የሚደረገው እንትን ማለት ነው። ንስሐ ግን አልተቻለም። ስለዚህ እሳቸው የሚያውቁት ነገር አለ፣ አንቺ ግን እንድታውቂው ያልፈልጉት ነገር አለ ማለት ነው። ገባሽ የምልሽ? ምንድነው? ቢነግሩኝ እኮ ጥሩ ነው። አይነግሩሽም? ባጭሩ ምን ያክል ትምህርት ታዳምጫለሽ? የመምህር ተስፋዬን ብዙ ትምህርት ታዳምጫለሽ? መጀመሪያ ከመጀመሪያ ትምህርት የጀመረች ድንግልናዋ ላስረክብ ብላ ልጅቷ መጀመሪያ በዛ ሲሰማ ከ2 ወር ከባለቤቴ ተጣላን፣ ትቶኝ ሄደ። አሁን ከኛ 1 ሰዓት ነው ያለው በመኪና። ልጆቹ ማየት አይፈልግም፣ ለኔ ማየት አይፈልግም። በቃ ብቻዬን ነው ያለሁት። በቃ ልጆቼ ጋር ሁሉም ሰው ርግፍ ብሎ ነው የራቀኝ። ኢትዮጵያ የምኖሪው ኢትዮጵያ ነሽ ወይስ አይደለም? ውጭ ሀገር። ስለዚህ እህታችን አንቺ በርቺ። እንግዲህ እግዚአብሔር አምላክ ንስሐ አባት ያገናኘሽ። በቃ ያለሽበት ቤተክርስቲያን ስትቆርቢ እሺ የሚሉሽን አባት ያገናኘሽ። ግን እስከዛ አንቺ ምን ታደርጊያለሽ? ጸልይ፣ ስገጂ፣ ስም እየጠራሽ ቀጥቅጪ ማለት ነው። እጸልያለሁ። ግን የመምህር ተስፋዬ ያለው ልጁ ምንድነው ማነው ስሙ? ከመምህር ተስፋዬ ያለው ልጅ ጆን ትንሽ ልጅ አሁን ትምህርት ምናምን የጀመረ ዮሐንስ ጆን መሰለኝ። ያ ከሱ ጋር ትንሽ አውርተን ነበር። ምን አለኝ? ቁርባን ካቀረብሽ ምንም አይጋለጥም አለኝ። እውነቱ ነው። ያርጋል፣ ትከሻዬ አርገኛል፣ መላሴ ይኳላፍትፈኛል፣ ያፋረ በቃ የሌለው ያርገኛል። መንፈሱ በትክክል ነው ያለው። ዛሬ ራሱ የመምህር ተስፋዬ ዛሬ የወጣው ነበር ገጠመኝ። ቁጭ ብሎ ሁሉም የሱ ጋር ከኔ ጋር ነው ያለው። ቡዳው ምን እንደማያደርግ
ድራማው ራሱ በራሱ ሰርተው ራሴ በራሴ ድራማ እየሰራው እስቃለሁ። ብቻ ይቆም እንትን መውደድ ፈልጋለሁ። ሁሉም ያለው እሱ ትምህርት የነበረ ዛሬ የነበረው በኔ ያለ አሁን በቃ እኔ እንጃ ምን እንደማድረግ ግራ ገባኝ። ምንም ግራ አይገባሽ። ምንም ግራ መጋባት ሳይሆን መጸለይ፣ መጾም፣ መስገድ፣ በቻልሽ መጠን ንስሐ መግባትና ቅዱስ ቁርባን መቀበል ነው። ደግሞ ቅዱስ ቁርባን እንደመቀበል ደግሞ የሚመች ቦታ ካለሽ የግብጽ ቤተክርስቲያንም ቢሆን ሄደሽ ተቀበል። የቤተክርስቲያን ዝም ብዬ ልግባው እንዲህ እላለሁ። ያለ ንስሐ አይቻልም። ንስሐ ተቀበለሽ ንስሐ ወስደሽ ንስሐም እገባለሁ። ከከሳቸው ከጥቁር የሚለብሱ አባታቸው ከሰው ብዙ ነው የገባሁት። ንስሐ የገባ ሰው ሁሉ መቁረብ ይችላል። በቃ ምንም የማንንም ፍቃድ አያስፈልግሽ። ንስሐማ በሁለት ወር እገባለሁ። በቃ ንስሐ ከገባሽ ቀጥታ ወደ መቁረብ ነው መሄድ አለብሽ። እገባለሁ፣ ሁሌ እገባለሁ፣ ግን መቁረብ አይፈቀድሽም ያለኝ። እንደዚህ ይባላል። ይሄ ስህተት ነው። እንደዚህ የሚል ሰው እንደዚህ የሚል አባት ስህተት ነው። ወይ ደግሞ ያው እንደሚታወቀው ደብተራ አይነት ሰዎች ሊሆኑ ይችላሉ ማለት ነው። ቤተክርስቲያንም የምትለው ማለት ነው ንስሐ ያልገባ ሰው መቁረብ አይችልም። በቃ ንጹህ ያልሆነ ሰው ሲል ምንድነው ካህኑ በቅዱስ ቁርባን ላይ ንስሐ ያልገባ ሰው ማለት ነው እንጂ እንደዚህ ቆሻሻ ምናምን ንስሐ እገባለሁ መንፈስ ይሆናል እንዴ እንደዚህ የሚያርገኝ? ምክንያቱም የሚያከላክልብሽ አንድም እሱ ነው። ምክንያቱም እንድትቀበይ ስለሚያስፈልግ አንድም ይልሽ በሁለት መንገድ ያዥ። ምናልባትም እነዚህ ሰዎች ምናልባት ደብተራም ሊሆኑ ይችላሉ። ሁለት ደግሞ አንቺ ላይ ያለው መንፈስ እነሱ ላይ ያደረ አንቺ እንዳትቀበል ያደረገም ሊሆን ይችላል ማለት ነው። ስለዚህ ይሄን ነገር አስቢውና ጸልይ፣ ቀጥቅጭ። እሺ ቀጥቅጭ፣ በደንብ ታሰር፣ ስራህን አቁም በይ። ንስሐ ገብተሽ ቀኖናሽ ሲሰጥሽ የለ ቀኖናሽ ሲጨርሰሽ ቀኖና ማሰጨርስ እንዴት ይቆረባል? ሲጀምር ንስሐ መግባት ማለት ጨርሳለሁ። 10 ሺህ ብቻ ነው ያልጨረስኩት። ድሮ እኮ በደንብ 10 ሺህ ያለው በጌታ ስም ኢየሱስ ክርስቶስ ማን 10 ሺህ ግን ልጨርሰው አልቻልኩም። ኧረ እንደዚህ ሰጥ ማን ነው እንደዚህ ሰጠው? አውቆ ነው ታዲያ እንትን እንዳትዪ ነው እንዴ? በጌታ ኢየሱስ ክርስቶስ ምንድን ነው ከሳቸው ይሄን ወደዛ ሲሄድ ይሄኛው ሌላ ነው ንስሐ የሚያስገባሽ አለ። ለኔ ለብቻ ሌላ በረሃ ሄዶ ንስሐ ላስገባኝ። ይሄ አባት መቁረብ አትችልም አለ። ይሄ ሶስተኛው ደግሞ 10 ሺህ ስገድና ከዛ እናየዋለኝ አሉ። ኧረ ተይ እንደዚህ ምን ነው 10 ሺህ ምን ነው 10 ሺህ ይባላል? ይቻል ይሆናል ግን እኔ እንትን ስለሆነ ኧረ ምን ማለት ነው? ደካማ ነኝ እንደማሰጅ ስላወቁ ነው እንጂ ተስፋ እንድትቆርጪ ነው። ስለዚህ ተስፋማ ቆርጫለሁ። ከአንቺ ላይ ያለው መንፈስ እየፈተነሽ ነው ማለት ነው። በቃ እነዚህ አባቶች ላይ ያደረ እየፈተነሽ ነው ማለት ነው። ስለዚህ ቀጥቅጪ፣ ታሰር በይው፣ ጾሚ፣ ስገጂ። እሺ ጸልይ፣ ስገጂ። ስራም ራሱ መስራት አልችልም። ስራ ራሱ ሲገባ በጤናዬ እግዚአብሔር ይመስገን ጤና ሙሉ ነኝ። ግን ስራ ሲገባ እገባለሁ ስራውና አንቺ በጣም ጎበዝ ነሽ፣ ጽዳት ጎበዝ ነሽ፣ ሁሉም ጎበዝ ነሽ ይሉኛል። ከዛ በአንድ ወር በቃ ሂጂና ወደ ቤትሽ የአንድ ወር እንከፍልሻለን ይሉኛል። ሰው እኮ አንድ ሰው ስራ ሲለቅ አንቺ ከሰው ጋር አትስማሚም፣ ጽዳት የለሽም ምናምን እንደዚህ ጥፋትሽ ይባላል። የኔ ግን በቃ ሂጂና ወደ ቤትሽ የአንድ ወር ዝም ብለን እንከፍልሻለን። በቃ እንደዚህ 6-7 ፊርማ በደርሻለሁ። አሁን በቃ ግራ ገባኝ። እንትን ነው በዛ ነው በቃ ሞሞት የፈለኩት ለእመቤታችን በጸሎት እንትን ያደረኩት በቃ እንትን በይ እታችን በደንብ በርቺ ልሽ በቃ ቁልፉን እንኳን አውቀሻል እኮ በቃ ቁልፉ ምንድነው? መጾም፣ መጸለይ፣ መስገድ፣ ንስሐ ቅዱስ ቁርባን መቀበል። እግዚአብሔር በጸሎት ጠይቂ፣ እግዚአብሔር አምላክን በጸሎት ጠይቂው። ለምንድን ነው ለኔ ያልተፈቀደልኝ? ለምንድን ነው እንደዚህ የሚሆነው? እባክህን ብለሽ እባክህ ለዚህ አብቀኝ ብለሽ ስለትን ተሳይ። ቀጥቅጭም፣ ስራህን አቁም። ከኔ ላይ ተነስተክ ሰው ላይ ያድርክ የምታሰናክለኝ መንገድን የምትዘጋ ስጋው ደግሞ እንዳልቀበል የምታደርገኝ ከዘር ማንዘር የመጣ የዛር መንፈስ፣ የቡዳ መንፈስ እያልሽ መቀጥቀጥ ነው። የደብተራ መንፈስ
እያልሽ መቀጥቀጥ ቀጥቅጪ፣ ከዛ ሰግደሽ መተኛት። ንስሐ አባት በጣም አጥቻለሁ። እስኪ የት ሀገር ነው ያለሽ? አንተ ራስህ ትቀየርብኛል። ምክንያቱም በቃ ራሱ እንደዚህ እንዳንተ ራሱ የመምህር ተስፋዬ ልጅ ያለው ችግር የለም ምናምን እኔ ያስገብሻለሁ አንድ ምናምን አለ ምናምን ብሎ ከዛ ከማን ነው ያገናኘ ከሌላው በአባ ቀስ ከዛ ስጠይቃቸው እኔ የመምህር ተስፋዬ ተማሪ ነኝ ንስሐ መግባት ፈልጋለሁ ስለው እባክህ መምህር ተስፋዬ የሚባል ሰው አላውቅም አለ። እግዚአብሔር ይቀርበልኝ። በቃ እንደዛ ነው። እኔ አልጠቅሙም። በቃ እሱ መግባት አልችልም፣ አቅም የለኝም ብዬ በጣም ቆርጫለሁ። ንስሐ ለመግባት የመምህር ተስፋዬ ትምህርት የመምህር ተስፋዬ ምንድነው ትምህርት ተማሪ ማለት ምን አስፈለገሽ? ንስሐ ልገቢ ነው። በቃ ንስሐ ልገባል እና እንደዛ ነው የፈለኩት። ራሱ አንድ እህቴ ከአንድ ቄስ አገኘን ተገናኙና ኢትዮጵያ ናቸው ጎበዝ አባት ናቸው ምናምን ምናምን ስትለኝ ሄሎ ምናምን ስላቸው ሄሎ ኢትዮጵያ ነው ያለሽው ስናወራ ምንም ችግር የለውም ብር ምናምን ጠፍታችሁ ነው እናንተ እኮ የምታጭበርበሩ፣ እሱ ደግሞ ይቻላል ችግር የለም ማለት። ከዛ ብቻ ብር ትንሽ ላኪ ምናምን አለ። ከዛ በዛ ነው የመምህር ተስፋዬ ብዬ ካንጨበርበሩ በቃ በዛ ላውቃቸው ብዬ ነው እንደዚህ ያለው። እንደዛ ካሉ ግን እሱ ማን ነው? ለምሳሌ አሁን ጆን ነው ተሙ ነው እንደዚህ ያለሽ? የትንሽ ልጅ አለ እንደለ ከእናቱ ጋር ሄዶ ያገናኘው እሱማ እሱ ይልሽ እሱ አገናኘሽ ማለት ነው። ያገናኘሽ ሰው ከአንቺ ላይ የተነሳ እንግዲህ የሚያሰናክልብሽ ታላለሽ ቦታችን እንጂ እኔ አሁን አገናኝሽ አላልኩሽ። እኔ አሁን አላውቅም ምን አገናኝሽ አልችልም። ግን እኔ አሁን መፍትሄውን ነው እየነገርኩሽ ያለው። ስለዚህ አሁን የሚፈልገው ምንድነው? መንፈሱ አንቺ ተስፋ ቆርጠሽ እንትን እንድትይ ነው። ቆርጫለሁ፣ በደንብ ቆርጫለሁ። እግዚአብሔር ምስክር። ልጆች ምንም ተስፋ ሀገሩ ራሱ በጣም መጥፎ ሀገር ነው። በጣም ያለሁት እንትን ምንም ሰው የለኝም። እባክህ አውሬ እንኳን እኔ እንጃ አውሬ ያገኛል እኮ። እኔ እኮ ሰው ሆኜ በሁለት እግሬ እየተራመድኩ በቃ ሰው እኮ የለኝም። እንደ አውሬ እኮ ነው የሚነፈገኝ። እሺ ኦኬ ሀበሻ ቢሆን እስኪ ሀበሻ እኮ እንደዚህ ነው ጠባያቸው እላለሁ። ነጩና ሀበሻው ሲያየን እንትን ብር ይላሉ። እኔ እንጃ ሰው አይደለሁም እንዴ? ልጄ ራሱ ለሞት ደርሶ እግዚአብሔር አወጣው በቃ። ስለዚህ በቃ ጽናት ይሁንሽ። አሁን የለሽ ተስፋ መቁረጥ ማለት ነው። ኢቭን ቃሉን መጠቀምሽ ራሱ ለሰይጣን ምግብ ነው የሚሆነው ማለት ነው። ስለዚህ እግዚአብሔርን ታገሺ በቃ። እግዚአብሔር በቀኑ በለልሽ እግዚአብሔር ነገሮችን በጊዜው አድርጎ የሚሰራ አምላክ። ስለዚህ ምንም እግዚአብሔር እስከዛሬ አልታገሰሽም እንዴ? ታገሰሻል። ስለዚህ ምንድነው ተስፋ የምንቆርጠው በእግዚአብሔር ላይ? እሱ እንደጠበቀን እሱ እንደታገሰን እኮ እኛ አልታገሰንም። እናት ከሆንክ ከወለድክ ትንሽ ይከብዳል። አዳምጪ እህታችን፣ በደንብ አዳምጪ። ይልሽ አሁን አንቺ ለማዳመጥ ልብሽ ክፍት አይደለም ገና። አሁን እንዳየሽ ከሆነ ማለት ነው አንድ ነገር ስልሽ አንድ ነገር ነው ማለት ነው። ምክንያቱም ችግር የለም እህታችን፣ እንረዳሻለን። ውስጥሽ ኦልሬዲ እንትን ያለ ነው እንትን ምንድነው ተስፋ የመቁረጥ ነገሩ ስላለ ምንም ነገርን አምኖ መቀበል። ይሄን ነገር ደግሞ ማመን አለብሽ። የመናፍስት ውጊያ ቀላል ውጊያ አይደለም። ከምታዩ ከሚሳኤል እና ከመሳሪያ ጦርነት በላይ ነው። ምክንያቱም የማይታይ ውጊያ ነው። ገብቶሻል? ይሄ የነፍስ ውጊያ ነው። ከማይታይ አካል ጋር የሚዋጊ ማለት ነው። ራሱን የብርሃን መልአክ እስከሚመስል ድረስ መቀየር የሚችል እርኩስ መንፈስ ጋር ነው ውጊያሽ። ስለዚህ ምንም ነገር ሊያመጣብሽ ይችላል። ምንም ነገር ሊልብሽ ይችላል። ግን ሁሉን በሚሰጥሽ በክርስቶስ መቻል አለብሽ። በቃ ትችያለሽ። በቃ እንትን ማለት ነው። ምንድነው ቆራጥነት ያስፈልጋል። በቃ በታሪክ ሰይጣን ማለት ነው ተስፋ እንዳያስቆርጥሽ ማድረግ የለብሽም። በቃ ይሄ ነገር ማን እንደሚያደርገው ካወቅሽ፣ ምክንያቱም ካወቅሽ ያልነቃ ሰው ችግር የለም። የነቃ ሰው ግን ተስፋ ሲቆርጥ በጣም እንትን ይላል ማለት ነው። ስለዚህ ችግርሽን ካወቅሽ፣ ያለብሽን ነገር ካወቅሽ
ተስፋ መስቆርጡ አያስፈልግም እኮ አይኑ አውቃለሁ፣ ችግር ነው ይታወቃል። ግን ቢሆንም እግዚአብሔር ጥበቃው አልተለየሽም እንጂ እስካሁን በህይወትም አትቆይም፣ አትነሽም። ስለዚህ ከአንቺ ላይ እየተነሳ እየሄደ ሰውን የሚያሳምጽብሽን አባቶችን እንደዚህ የሚያስልብሽን ሰይጣን ሰገርሽ እየጸለሽ ቀጥቅጭው። በቃ ስራህን አቁም፣ ታሰር፣ እንዳልቆርብ የምታደርገኝ መንገሬን የምትዘጋ ከኔ ላይ የተነሳክ ሰው ላይ የምታርፍ እያልሽ ቀጥቅጠሽ ሰግደሽ ይብስ ስትናገራቸው ቀጥቅጠሽ ሰግደሽ ቅድሚያ ማለት ነው አስረሽ ነው መናገር ያለብሽ። ተናገራቸው ዝም ብለሽ ሄደሽ አታወራቸው። እና ደግሞ ካልጠየቁሽ በስተቀር በቃ ንስሐ ፈልግ፣ በቃ ንስሐ መግባት ፈልጌ ነው ታሻችሁ ንስሐ ፈልጌ በቃ ልቆርብ ነው ማለትም አይጠብቅብሽም። በቃ አንድ ንስሐ ከሰጠሽ ቀኖናሽን ከጨረስሽ በኋላ መቆረብ ትችላለሽ። ምክንያቱም ንስሐ ተሰጥቶሽ ይፍታሽ ከተባልሽ በኋላ በቃ ንጹህ ነሽ። ወጥሻል ለቅዱስ ቁርባን በ10 ሺህ እንዴት ብዬ ልፈታ? መፍታት እሱን አይደለም፣ እሱን ተይው። ህይወታችን እንደዚህ ይባል ነገር የለም። ወይ ጉድ! እሱን ተይው በቃ። አሁን እግዚአብሔርን በጸሎት ጠይቂ። በቃ ደህና ንጹህ አባት እንዲያጋጥምሽ ጸልይ። ሲጀመር ለምዕመን 10 ሺህ ስግደት አይሰጥም። እንዴት ነው 10 ሺህ ስግደት የሚሰጠው? ሲጀመር ይሄን ስግደት እንደማሰግጅ ስለሚያውቁ ነው። እና ተስፋ ቆራሽ ሰይጣን ማለት ነው አንቺ ከምታስቢው በላይ ነው የሚያስበው ነው አይደለ? ስለዚህ እሱ አንቺ መፈተን የሚፈልገው መንገድ ነው የሚፈትንሽ። ስለዚህ 10 ሺህ ሲልሽ ገና ብዛቱን አይተሽ ትታይዋለሽ እንዴ ቢቀርስ ምናምን ታለሽ። ስለዚህ ይሄን የሚያደርግብሽ እሱ መሆኑን አውቀሽ እንትን ላይ ማለት ነው ቀጥቅጪ እሰሪው። እሺ አይታችን አስካማት ሶስት ጊዜ አማት መቁጠሪያ አጠገብሽ አለ። በስመ አብ ወመንፈስ ቅዱስ በይ ባርኪውና በስመ አብ ወወልድ ወመንፈስ ቅዱስ ረመታኒ ብለሽ መቆጠሪያሽን በአጋዕዝተ ዓለም ሥላሴ ስም በአብ ወልድ መንፈስ ቅዱስ በቅድስት ማርያም ስም ታሰር እያልሽ እንደዚህ መቀጠል። እሺ በቃ ጸሎታችሁ ያስቡኝ። በቃ አሁንም ያው እየተናነቀሽ እንደሆነ ስለገባኝ አሁንም ግራ ገባኝ። እውነት በጣም አሁን ወልደ ሚካኤል ቢሆን ጥሩ ነው ያስርልሽ ነበረ። ምክንያቱም እንትን እያልኩ እያየሁ ነበር። አሁን ኦልሬዲ እንትን እያለሽ እየጠጠረሽ ምናምን ብጡ ሲቀየር ነው እየሰማሁ ነው። ዝም ብዬ ድናቋል አንቺ መስልሽ ለካ እሱ። እሺ በቃ እንዳይዛችሁ። በርቺ እንትን በይ። እሺ አሁን ከዚህ ማጣሽ በአጋዕዝተ ዓለም ሥላሴ ስም በአብ ወልድ መንፈስ ቅዱስ በደንብ ነው የሚቀጠቅጠው። ደስ ይለኛል ራሱ ወገቤ በሱ ስመታ በርቺ። የግብጽ ቤተክርስቲያን ካገኘሽም እዛ ቆራቢ ችግር የለም። የግብጽ ቤተክርስቲያን ይቆረባል ይቻላል አይደል? በጣም አባታችን መልአከ መንገድ መምህር ግርማ ባለፈው ግብጽ ቤተክርስቲያን ሄደው ነው የቆረቡ። ሰምቻለሁ። እግዚአብሔር ይስጥልኝ። እንዳይዛችሁ። ጸሎታችሁ አሜን። እሺ የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት። ተከፈት? እግዚአብሔር ተከፈት።